በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቀዳማዊ ዘንበለ ትማለም፣ ማዕከላዊ ዘንበለ ዮም፣ ዳህራዊ ዘንበለ ጌሰም የተባለ ጌታ በቅድምናው የተነሳበት በዳህራዊነቱ የሚደርስበት የሌለው ፍጥረታት ሳይፈጠሩ ዓለማት ሳይኖሩ ነፋሳት ሳይነፍሱ ቀላያት ሳይፈሱ በመንግስቱ የነበረ ፍጥረታትን ሁሉ በልዩ ልዩ ንብረ መልክ በቸርነቱ የፈጠረውን ስነ ፍጥረት ትንኝንም እንኳን ሳይዘነጋ የሚመግባት በኩነተ ሥጋ ተገልጾ ከውድቀታችን ያነሳን ለኃይሉት ባለጸጋ ወደ ላይ ፍጥረት የማይደርስበት ሩቅ ወደ ታች የሰው ሕሊና የማይመረምረው ጥልቅ አይጨብጡት ረቂቅ በባህሪው ሞት በስልጣኑ ሽረት በመንግስቱ ህልፈት የሌለበት ወልደ እግዚአብሔር ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከሥጋ እናቱ ከቅድስት ድንግል ማርያም ከቅዱሳን መላእክት ከቅዱሳን ነቢያት ከቅዱሳን ሐዋርያቱ ጋር ሁሉ ስሙ ለዘላለም ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። ይህ ድምጽ የሚሰማችሁ ሴቶችና ወንዶች የሥላሴ ልጆች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? መመስገን የባህሪ የሆነ ጌታ እንድናመሰግነው ፈቅዶና ወዶ ስሙ በሚመሰገንበት ቦታ የሰበሰበን በድጋሚ ስሙ ይክበር ይመስገን። ምናልባት እዚህ ቤተ ክርስቲያን ለአገልግሎት የመጣሁት ለመጀመሪያ ጊዜ ይመስለኛልና ያው ባህሪዬን ለማታውቁ አስቀድሜ ልናገርና ከዚያ ደግሞ ትንሽ የተወሰነ አለሰልስና ዘርዘር አለው ማለት ነው። በስርዓተ ወንጌል ወይም በትምህርተ ወንጌል ጊዜ እንደ ሸማኔ መወርወሪያ ዝም ብሎ ያለ ስራ ወዲና ወዲያ የሚል ሰው አልወድም። በእርግጥ የሸማኔ መወርወሪያ ወዲያና ወዲ የሚለው እኛ የምንዋብበትን ልብስ ለመስራት ነውና በዚህ ቤተክርስቲያን በስርዓት ወይም በቤተክርስቲያኗ ባዘዘቻቸው ሕግና ስርዓት መሰረት አገልግሎት ሲከወን ወደ ላይ ወደ ታች እንዲል የሚፈቀድለት አገልጋዩ ልዑካኑ ብቻ ናቸው። ከዚያ ውጭ ያለው ምዕመን ግን ለተልኮ እንደየአስፈላጊነቱ ካልሆነ በቀር የእግዚአብሔርን ቃል ተረጋግቶ መስማት ትልቅ ሰው ያደርጋል። አሁን በጣም የተቸገርነው ለቁጥር የሚያስቸግር ሕዝብ ይመጣል ቤተ ክርስቲያን። ከዚያ በኋላ ቤተ ክርስቲያኗ ያዘዘችለትን ሳይሆን እሱ የፈለገውን ነው መውሰድ የሚፈልግ። ማለቴ ምን ማለቴ ነው? አንድ ጤና የሌለው ታማሚ ሐኪም ቤት ሄዶ በሽታውን መርምሮ መድኃኒቱን የሚያዝለት ዶክተሩ ነው እንጂ የመድኃኒቱን መልክ አይቶ እኔ ይሄን ነው የምፈልግ ብሎ አንስቶ የሚውጥ ከሆነ በሽተኛው ለሱም አይጠቅመው፣ በሽታውና መድኃኒቱም አይገናኝም። ዶክተሩ ይመረምረዋል፣ የሚያስፈልገውን ይሰጠዋል። የቤተ ክርስቲያን ዶክተሮቿ ደግሞ ቀሳውስት አበው አባቶቻችን መምህራን ዲያቆናት ናቸውና የሚያስፈልጋችሁ ጸበል በሚሆንበት ጊዜ ጸበል፣ እምነት ሲሆን እምነት፣ በጊዜ ስጋው ደሙ ሲሆን ስጋው ደሙ፣ በጊዜ ታምረ ማርያም፣ በጊዜ ወንጌል ይሰጣሉ። ያን ቁጭ ብሎ መመገብ በጣም ትልቅነት ነው። ንሕነሰ ወለጥነ ስርዓቶ ወሕጎ ለእግዚአብሔር ወበእንተ ዝኢንረክባ ለዛቲ ወለእንታክቲ ይላል ሊቁ። እኛ ግን ሕግና ስርዓቱን ገለል አበጥ ነው። ስለዚህ ያችንም እችንም አናገኛትም ይላል። መንግስተ ሰማያትን ምድርን የምናጣበት የሆነው በምድርም መኖር የደከመን በሰማይም ሄደን የማንጸድቅ ስራ ተሸክመን ያለ ነው። ምንድነው ችግሩ ካላችሁ እያንዳንዱ ሰው በህሊናው ያሰበውን ብቻ መከወን ይፈልጋል። ታዛዥነትን እንደ ኋላ ቀርነት እየጣል ነው መጠናል እና ዋጋ ያስከፍላል። ስጋው ደግሞ በምንቀበልበት ጊዜ ስጋው ደግሞ ተሰልፎ እየተቀበለ አንዱን የምፈልግ እምነት ነው ይላል። የዛን ጊዜ የቅዱስ ስጋውና የክቡር ደሙ ከቻለ ተቀበል፣ አለያ ግን በርቀት ቁምና ጌታ ሆይ ለዚህ ደግሞ እኔንም አብቀኝ እያሉ መመኘት ነው።
ያን የተመኙትን ደግሞ እግዚአብሔር ይሰጣል። የለመኑትን አይነሳም አይረሳም እግዚአብሔር። ከዚያ ውጭ ግን ምናልባት የፈለግነውን ማዘዝ የሚቻል ዓለማዊ ሆቴል ነው። አንዱ በአይነት እየበላ በአይነት ነውና የሚበላ እኔም በአይነት ነው ግድ መብላት ያለብህ አይባልም። ሽሮም ማዘዝ ይቻላል፣ ጎመንም መብላት ይቻላል፣ እንደየአቅሙ እንደየኪሱ ማለት ነው። ከዚህ ቤተክርስቲያን ግን እኔ ነውና የፈለኩ ብሎ ጣትን ቀስሮ የሚነሳበት አይደለም እና ትምህርተ ወንጌል ሲሰጥ ቁጭ ብሎ ተረጋግቶ መስማት ይጠይቃል። በእርግጥ እንደው ለኛ እንዲቀል እንድትሰሙን እንነግራችኋለን እንጂ ሰምተንስ እንሰራዋለንን የሚለው ደግሞ ሌላ ጥያቄ ነው። ቢያንስ እንኳን እንስመው። ቅዱስ ዮሐንስ አፈወርቅ ታላቁ ሊቅ ሲናገር እግዚአብሔርን ቃል ስማው ይላል። ላልሰራው እችላለሁ አትበለኝ፣ ባትሰራው ዝም ብለህ ስማው ይላል። ለምን ይጠቅመኛል ትለኝ እንደው ይልና ሊቁ የምትሰራው ስራ ጽድቅ አለመሆኑን ቢያንስ እያወቅ ስራው ይላል። ኃጢአት መሆኑን ካወቅከው የሆነ ቀን ተጸጽተህ ንስሐ ትገባለህና ብሎ ይናገራል። ለዚህ መድኃኒቱ እግዚአብሔር ቃል መስማት ጥሩ ነው። ከዚህ መድረክ ከእኔ በፊት ባልሳሳት በሺዎች የሚቆጠሩ መምህራን ቆመው ብሉያትን ከሐዲሳት ሊቃውንትን ከመነኮሳት አመስጥረው የራቀውን አቅርበው የረቀቀውን አጉልተው አየራትን ሙጣ ነፋሳትን ምህዋረ ከዋክብትን ተራምደው በብዙ አመስጥረው እንዳስተማሯችሁ ባለሙሉ ተስፋ ነኝ። የተማርነውን ኑረነዋል ወይ የሚለው የጥያቄ ምልክት ውስጥ ይቆይልኝና ሰው ቤተ ክርስቲያን ሲመጣ ሁሌም ቢሆን 3 ነገሮችን መርሳት የለበትም። ስንት ነገር አልኳችሁ? አንደኛው ገና ጃኬቱን ለብሶ ወይም ቀሚሷን ከቤት ስትወጣ ሲወጣ አሁን ምሄደው የት ነው ብሎ የሚሄዱበትን ዓላማ ማወቅ፣ ምሽግ ይዘን ጠላት ልንዋጋ መምጣታችን ማወቅ፣ ረቂቅ የሆነው ዲያብሎስ በረቀቀ ጸሎት ልንዋጋው እየመጣን መሆናችንን ማስተዋል። የሚሄደው ወደ እግዚአብሔር ቤት ነው። የእግዚአብሔር ቤት ደግሞ የሚመሩት የጦር ስምሪቶች ጀኒናር ሆነው የተቀመጡት አባቶቻችን አሉ ብሎ እነሱ በሚያሰማሩን በኩል ቁመን ዓለም ላይ እንዳንኖር የሚከፋፍለንን መንፈስ ያን የዝሙት ያን የስርቆት ያን የውርደት ያን ሁሌ የሚያናውዘን የኃጢአት ማዕበል እዋገዋለሁ ብሎ ለመዋጋት ረቂቅ የሆነ ጦርን አለመርሳት፣ ዳዊቱን ውዳሴ ማርያሙን ሳይረሱ በንቃት መምጣት። ወታደር ጦርነት ሂዶ እኔ ደስ ባለኝ ቦታ ገብቼ ነው እንጂ መዋጋ አንተ አታዘኝም አይለውም። መሪውን ካለውም ዝም ብሎ ለራሱ ደመ ከልብ ሆኖ ይሞታል። ቤተ ክርስቲያን ስምሪት ትሰጣለች። በዚህ ግቡ ከመዝ ግበሩ ወከመዝ ንበሩ ትላለች። እንደዚህ ስሩ እንደዚህም ኑሩ ትላለች። ያዘዘችውን እየሰሩ መኖር ደግሞ ድርሻው የኛ ነው። እሱን አለመርሳት። ሁለተኛው ከመጡ በኋላ አሁን ምን እያደረኩ ነው? ዝም ብዬ እየዞርሁ ነው? የሚገባይን እያደረኩ ነው? ምን ነው ሙዬ ብሎ ጠይቅ። ረሳካ ራስህን ጠይቅ ይላል ሊቁ። ቤተ ክርስቲያን ስትመጣ ራስህን ጠይቅ። ምን እያደረኩ ነው ብለው መርምር። ሶስተኛው ኦዲት መስራት። ወደ ቤት ሲመለሱ በዛሬው ውሎዬ ወይም ማርፈዴ ዲያብሎስ ከከፈተው የህይወት ጎዳናዬ ላይ ወይም እርሱ ካቃጠለው የህይወት ቤቴ ላይ ሊመላልኝ የሚችል የእግዚአብሔርን ዕፀ ሕይወት የሆነ ቃል እግዚአብሔር ቆርጫለሁ ወይ? ምን ማለት ነው? ዛሬ ምን አመጣው ብሎ ኦዲት መስራት። ብር ብቻ አይደለም ኦዲት የሚሰራው፣ ህይወትም ኦዲት ይሰራል። ህይወትም ኦዲት ይሰራል። እኒህን 3ቱን ክርስቲያን ከዘነጋ ክርስትናውንም በራሱ ዘንግቶታል። ዝም ብሎ ለፊ ወዲያና ወዲህ እያሉ መመላለሱ ግን የሚጠቅም አይደለም። ብዙ ቀን ከመመላለስ አንድ ቀን ልብን ወደ ክርስቶስ መመለስ ሰማያዊ ዋጋ ያሰጣል። እንዲያ ሆነን እንድንማር እግዚአብሔር ሁላችንም ይርዳል። ይቺ ማለስለሻ ቃል ናት። አባቶቻችን እርሻ ሲያርሱ መጀመሪያ አርሰው አለስልሰው ከዚያ በኋላ ነው ዘር የሚበትኑ። ዝም ብሎ ሄዶ አንድ ቀን በገመሳው ቢዘረው ዘሩም አይወጣም፣ ዘሩንም ያጣል፣ ጉልበቱም ለፍቶ ይቀራል፣ ወዘን ይሆናል፣ ውጤታማ አይሆንም። እና ይህ ቃል በመጀመሪያ አለስልሶ ለመዝራት እንዲመች ነው እንጂ በለሰለሰ ልቡና ላይ የእግዚአብሔር ቃል ለመዝራት ነው። ዋናው የትምህርት ርዕሳችን እነሆ የእሸቱ ጊዜ ደረሰ። በሉ እስኪ ሁላችሁ እነሆ የእሸቱ ጊዜ ደረሰ። የምኑ ጊዜ ደረሰ? የእሸቱ ጊዜ ደረሰ። የእሸት ጊዜ ደረሰ የሚል ኃይለ ቃል አንስተን ነው የምንማማር። ጌታ መንፈስ ቅዱስ ሁላችንም ይርዳል። አባቶቻችን በፈቀዱልን ሰዓትና ደቂቃ እናንተም ትቸኩላላችሁ፣ ያው እኛም እንቸኩላለን። ጧትም ረፈደ ምሸትም መሸ ነው። ያው ለእግዚአብሔር የሚሆነውን ቀን ሰርቀን ስለሆነ የምንጠቀመው ይህ ቀን ከጧት እስከ ማታ የእግዚአብሔር ቀን ነው።
እኛ ግን ገልብጠን ለቁብ አርገነዋል። ለድር ለልቅሶ ሰንደይ ማርኬት ግማሹን ለገበያ ተከፋፍለነዋል እንደ ቅርጫ ስጋ። እግዚአብሔር ይርዳን። እንግዲህ እኛ ምን እንላለን? አሁን ማስቀረት ማንችልበት በጣም ዶ ጫፍ ስለደረሰ ገበያውንም መለወጥ ድሩንም ማስቆም ቁቡንም ማገድ አንችልም። ያው እያየን እያዘን መኖር ካልሆነ በቀር ይህ ቀን ከጧት እስከ ማታ ክርስቲያኖች እግዚአብሔር ቃል የሚማሩበት ቀን ነው። እግዚአብሔርም በሕገ ብሉይ ኪዳን በቀደመችዋ ሕግ 6 ቀን ስራህን ስራ፣ 7ኛው የአምላክ ሰንበት ነውና ተቀድሰው ዘንድ ወደ እግዚአብሔር ቤት ና ተብሎ ነበር የተነገረው። ያቺ 7ኛው ዕለት የተባለችው በዘመነ ሐዲስ ይችኛዋ ዕለተ ሰንበት ናት ብለው ሊቃውንቱ ይተረጉማሉ። እኛ ግን አልተጠቀምንበትም እና እንድንጠቀምበት እግዚአብሔር ይርዳል።